በስተመጨረሻ ትሁት ናቲ ነው ተመስገንን ነው የምታገባው ስንል በዚህ ጋር ደጀኔ መጥቶ የትሁት አባት እሱን ነው የምታገቢው ብሏል። ነገሩ ቢያስቅም እስቲ ምንም ነገር ቢፈጠር ተመስገንና ትሁት መለያየት የለባቸውም የምትሉ አንዴ ይሄን ቪዲዮ ላይክ እያደረጋችሁ ታዲያ ተመስገን አሁን ላይ ናቲን ተገላገልኩ ብሎ ትሁትን ለማግባት ጫፍ ሲደርስ ሌላ ተቀናቃኝ ደጀኔ የሚባል ሰው ደግሞ በናቲ ቦታ የመጣበት ይመስላል ማለት ነው። አሁን ላይ እሱ ሽማግሌ ልኮ የትሁት ቤተሰቦች ትሁትን ለሱ ይሰጡታል። ከዛም በኋላ ትሁትን አግብቶ ልጃቸውንም በሰላም ለማሳደግ ነበር እቅዳቸው። ግን ደግሞ አሁን ላይ ያ ነገር የሚሆን አይመስልም ማለት ነው። ለምን ከተባለ ደግሞ አሁን ላይ የትሁት አባት መዳር የሚፈልገው ደጀኔ ለተባለ ሰው ነው። ያ ማለት እዛ ጋር ተመስገን እዛ ጋር የተናገረው ነገር ውሸት ሊሆን ይችላል፣ ወይም ደግሞ በዚህ መሀል ልክ ያልሆነ ነገር አለ ማለት ነው። እኔ አንቺን ለበደልኩሽ፣ አንቺን ላሰቃየሁሽ ቤተሰቦችሽን ይቅርታ ጠይቄያቸዋለሁ። እናም ደግሞ ሽማግሌ እንላክ እንሰጣለን ብለውኛል የሚለውን ነገር እኔ ግን ያላንቺ እውቅና ሽማግሌ ከምልክ እነሱ ከሚፈቅዱልኝ በእኔና በአንቺ መሀል ያለውን ነገር ሰላም እናወርድ በሚል ነው ወደዚህ የመጣሁት ብሎ ያኔ ትሁትን ፍለጋ ለምን እንደመጣ ድጋሚ ወደ ህይወቷ ለምን እንደተከሰተ ነግሯት ነበር ማለት ነው። አሁን ላይ ደግሞ የትሁት አባት እንዳየነው ትሁትን መዳር የሚፈልገው አጠገቡ ላለ ሰው ደጀኔ ለተባለ ሰው ነው ማለት ነው። ትሁት አሁን ላይ እሁድ ሽማግሌ ላካል ብላ ነበረ። እሷ ደስተኛ ሆና ወደ አባቷ ቤት የመጣችው ማለት ነው። ያ ማለት አሁን ላይ ያልጠበቀችው ነገር ገጥሟታል ማለት ነው። ምናልባትም ከዚህ በኋላ እንግዲህ ወጥቼ ወደና አባዬ እሄዳለሁ የሚለውን ነገር ብታስብ ራሱ በዛ ልክ ቀላል አይሆንላትም ማለት ነው። ዛሬ ላይ ራሱ ወጥታ ወደ ከተማ ወደና አባዬ ጋር ልትመለስ ስትል አባቷ በጥፊ መቷት ወደ ቤት እንድትመለስ ያደረገው ማለት ነው። ምናልባትም ከዚህ በኋላ እንግዲህ ሰዎች ተመድበው ትሁት ከዚህ እንዳትወጣ ከዚህ እንዳትሄድ እዚህ ቁጭ ብላችሁ ጠብቁ የሚለውን ነገር ሊያዙም ይችላሉ ማለት ነው። ያ ማለት ትሁት እንግዲህ ሰርጉን ቶሎ ያፋጥኑና ደጀኔና ትሁት እንዲጋቡ ለደጀኔ ይድራታል ማለት ነው። ይሄ ደግሞ ለተመስገን ምን ያክል ዱብዳ እንደሆነ መገመት አያዳግትም ማለት ነው። ምናልባት ትሁት ይህንን ነገር ደውላ ለተመስገን ከነገረችው ምናልባት አይታወቅም፣ ደውለሽ በስልክ ትገናኛለሽ እጮኛ ያለኝ የምትይውን ሰው ብሎ ስልኳንም ሊቀበላት ይችላል ማለት ነው። ምናልባት ትሁት እዚህ ጋር እኔ እኮ እጮኛ ያለኝ ያልኳችሁ እናንተ የምታውቁትን ተመስገንን ነው በሚለው ምናልባት አባቷ ተመስገንን ስለሚያውቀውና ተመስገን በተናገረው ነገር ከዚህ በፊት እንግዲህ ይቅርታ አድርጎለት ሽማግሌ ላክና እሷን እሰጥሃለሁ የሚለው ነገር ተመስገን በተናገረው መሰረት ቃል ገብቶለት ከሆነ ምናልባት እዚህ ጋር የምታገቢው ሰው ደጀኔ ነው የሚለውን ነገር ሀሳቡን ሊያነሳ ይችላል ማለት ነው። ምናልባት ተመስገን ደግሞ የተናገረው ነገር ውሸት ከሆነ እዛ ጋር አባቷ ሀሳቡን የሚቀይርበት ምንም አኳኋን አይኖርም ማለት ነው። ያ ማለት ትሁት ከዚህም በኋላ የምታየው የስቃይ ምዕራፍ ነው ማለት ነው። እንዴት ይህንን ነገር እንደምትወጣ ባይታወቅም ራሱ ምናልባት ታናሽ እህቷ እዚህ ጋር የምናያት እሷ አግዛት ከዛ ቤት እንድትጠፋ ወይም ወደ ከተማ እንድትሄድ ካላደረገቻት ካልሆነ በስተቀር አሁን ላይ ነገሮች በጣም ከባድ የሆኑ ይመስላሉ ማለት ነው። እዚህ ጋር ሌላው ነገር ደግሞ የትሁት ጥፋት ልናየው የምንችለው ነገር ወደ አባቷ ቤት ከመሄዷ በፊት አባቷን ደውላ ስለዚህ ጉዳይ በስልክ ማሳወቅ ነበረባት ማለት ነው። ልመጣ ነው ሽማግሌ ሊላክ ነው እንደዛ ብላ ያሉትን ሂደቶች በሙሉ መናገር ነበረባት። ከዛም በኋላ በስልክ ውስጥ የአባቷ አመለካከት ወይም ደግሞ የሱ አስተሳሰብ ወይም ደግሞ ይቅርታ አድርጎላታል ወይም አክሩፋታል የሚለውን ነገር በዛ መንገድ ትረዳ ነበረ። አባቷ ደግሞ አሁን ላይ ያሳያትን ጸባይ በስልክ ውስጥ የሚያሳያት ከሆነ ትሁት ላትመጣ ትችል ነበር ማለት ነው። ግን ደግሞ የአባቴ ቤት ነው ይሄ የቤተሰቦቼ ቤት ነው በሚል ነው በራሷ በመተማመን
ምንም እንኳን 6 ዓመት ሙሉ መጥቼ ባላያችሁ ግን ደግሞ ይቅርታ ያደርጉልኛል የቤተሰቦቼ ቤት ነው በሚል ነገሩን በዚህ ልክ ቀለል አድርጋ ነበር የመጣችው ማለት ነው። ግን ደግሞ ይሄ ነገር ምን ያክል ከባድ እንደሆነ መገመት አያዳግትም ማለት ነው። ሌላው ነገር ደግሞ የትሁት እንደዚህ መሆን የአባቷ ሌላ ሰው አታገቢም ደጀኔ ነው የምታገቢው የሚለውን ነገር መናገር ለእድል ጥሩ ነገር ይዞ ይመጣል ማለት ነው። ምናልባት እዛ ጋር እንደተከሰተው አባቷ እንዳለ ያለ ፍላጎቷ አስገድዶ ለደጀኔ ቢድራት ራሱ እድል ደግሞ ተመስገንን ታፈቅረዋለች እና ምናልባት እሱን ለራሷ የማድረግ ጥረቷ አይቀርም ማለት ነው። ግን ደግሞ አሁን ላይ እሷ ወጥታ ከና አባዬ ቤት ወጥታ በፊት የአባዬ ሚስት ጋር ሲኖሩበት ወደ ነበሩበት ቦታ ልትሄድ ነው ማለት ነው። ይሄ ነገር ደግሞ የአባዬ ሚስት ምን ያክል እንደሚያስከፋት ምን ያክል እንደሚያሳዝናት መገመት አያዳግትም ማለት ነው። እሷ በፊት ስትፈራ የነበረው ነገር ይሄ ነበር ማለት ነው። እማዬ ትውስቷ ከተመለሰ እኔን ትረሳኛለች ወይም ደግሞ ለእኔ ያላት ፍቅር ይቀንሳል የሚለው ነገር ሲያሳስባን ነበርና በተለይ ደግሞ ዛሬ የአባዬ ሚስት ስለ ካሌብ ስታወራ ልጄ የት ነው ያለው? ለምንድነው እሱም አላገኘው? ለምንድነው እሱም አላየው? ልጄ በጣም ናፍቆኛል የሚለውን ነገር ስትናገር ለእኔ ቦታ የላትም፣ እኔን ረስታኛለች፣ ካሌብ ልጇን እየመረጠች ነው በሚል አሁን ላይ እድል ተከፍታለች ማለት ነው። ግን ደግሞ ካሌብ አመጣ የወለደችው ልጅ ነውና እዚህ ጋር ካሌብን ያለ ማስታወስ አትችልም፣ ልጇን ያለ መናፈቅ አትችልምና እድል ዛሬ ላይ የጠየቀቻት ጥያቄ በጣም ስህተት የሆነ ጥያቄ ነው ማለት ነው። እዛ ጋር ከኔና ከካሌብ አንድ ሰው መሞት አለበት ቢባል ማንን ትመርጫለሽ የሚለው ነገር የማይጠየቅ ጥያቄና በጣም ስህተት የሆነ ጥያቄ ጠይቃታለች ማለት ነው። ይሄ ደግሞ የሚያሳየው ስጋቷን ነው። ምናልባት ካሌብ ከመጣ እኔን ሙሉ ለሙሉ ከህይወቷ ታሰጣኝ ይሆን፣ ሙሉ ለሙሉ ትረሳኝ ይሆን፣ ከልቧ ታሰጣኝ ይሆን የሚለው ስጋት ተፈጥሮባት ይመስላል ማለት ነው። ከዚህም በላይ በሷ ከማዝን ከምከፋ ከነሱ ህይወት ወጥቼ ርቄ ብኖር ይሻለኛል ከዚህ በፊት ወደ ነበሩበት መንደር የሄደችበት ማለት ነው። በእርግጥ ይህን ነገር ተመስገን ብቻ ነው እንጂ የሚያውቀው የአባዬ ሚስትም አባዬም የሚያውቁት ነገር የለም። ጓደኞቼን ላግኝ ብላ ነው የሄደችው። እዛው ከተማ ውስጥ ነው የሚፈልጓት እንጂ ወደ ገጠር ሄዳ ሊሆን ይችላል የሚለውን ነገር በጭራሽ ሊያስቡ አይችሉም ማለት ነው። ምናልባትም ይሄ ነገር ተመስገን ከነገራቸው ቀን ላይ እኔን አግኝታኛለች፣ ወደ ገጠር መሄድ እፈልጋለሁ፣ ታክሲ አሳፍረኝ ብላ ነግራኛለች የሚለውን ነገር ብሎ ከነገራቸው ነው ያን ነገር ሊያውቁ የሚችሉ እንጂ አባዬና የአባዬ ሚስት አሁን ላይ እድል የት እንዳለች በጭራሽ አያውቁም ማለት ነው።